ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 24 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሸዋና በጎጃም ከባድ ትንቅንቅ የታየበት ውጊያ በአገዛዙ ኃይልና በፋኖ መካከል እየተካሄደ ነው። ደብረ ማርቆስ ከባድ ውጊያ ተካሂዷል። ደብረ ብርሃን አቅራቢያም ተጋድሎ ቀጥሏል። አብይ አህመድ በትግርኛ ቋንቋ ያደረጉት ቃለ መጠይቅ የጦርነት ጅማሮን ማብሰሪያ ፊሽካ እንደሆነ እየተገለጸ ነው። ምን አሉ የሚለውን ይዘናል። የኢትዮጵያን የአየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሃኖች ተገድለዋል። በደቡብ ሱዳን በተፈጸመ ድንገተኛ ጥቃት ቢያንስ 169 ሰዎች ተገድለዋል። አሜሪካ በኢራን የተጀመረው ጦርነት እንደሚቀጥል ስትገልጽ ኢራን በእስራኤል ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋና በጎጃም ከባድ ትንቅንቅ የታየበት ውጊያ በአገዛዙ ኃይልና በፋኖ መካከል እየተካሄደ ነው። የብልጽግና ኃይል ገና ከዋዜማው ምሽት 4 ሰዓት ላይ ኔትወርክ በማጥፋት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሰፊ ቀጠናን የሸፈነ በሁለት ወረዳዎች የወገንን ኃይል ለማጥቃት የተንቀሳቀሰ ሲሆን በአጼ አምደ ጽዮን ኮር ስር የሚገኙት በ7 ለ7 ክፍለ ጦርና በራምቦ ክፍለ ጦር የፋኖ ሰራዊት ክፉኛ ተመቶ መመለሱን ኮሩ ገልጿል። ከንጋቱ 11 ሰዓት ጀምሮ በተካሄደው አውደ ውጊያ የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር ሲኖ ሻለቃ ባደረገችው የተቀናጀ ውጊያ በባሶና ወረዳ ልዩ ስሙ መሃል አምባ በተባለ አካባቢ በአገዛዙ አየር ወለድ ሰራዊት ላይ ድል ተቀዳጅታለች። አገዛዙ ያለ የሌላ ኃይሉን ከደብረ ብርሃን ከተማ ከወርቄ ከቀይትና ከጉዶ በረት በርካታ ሰራዊት ቢያሰልፍም በፋኖ ተመቶ ሙትና ቁስለኛ ተደርጓል። የ7 ለ7 ክፍለ ጦር ሲኖ ሻለቃ ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገው ተጋድሎ በጠላት ኃይል ላይ ከፍተኛ ኪሳራ ማድረሷን ክፍለ ጦሩ አስታውቋል። በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ የእዙ አርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉለት ሳህለ ስላሴ ክፍለ ጦር በአምባገነኑ የብልጽግና ሰራዊት ላይ ድል ተቀዳጅቷል። ኮሩ ባደረገው ሌላኛው የአውደ ውጊያ ግንባር በሞጃና ወደራ ወረዳ ልዩ ስሙ አይሶፌ በተባለ አካባቢ የራምቦ ክፍለ ጦር 3ኛ ማንበርግ ሻለቃ በብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት ፈጽመዋል። በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ የአድዋ ተራሮች ላይ የተገኙ የአባቶችን ገድል ያስታወሰ ሲሆን ድልና ውጊያው መቀጠሉንም የኮሩ ቃል አቀባይ ገልጿል። በሌላ በኩል በዘመቻ አርበኛ ፍሬው አለና በመቅደላ ግንባር የተማረኩ ያገዛዙ ወታደሮች በርካታ መሆናቸው ተገልጿል። በአጠቃላይ በዘመቻ አርበኛ ፍሬው አለና ጠላት በመቶዎች ሙትና ቁስለኛ የተደረገ ሲሆን በዘመቻው የተመዘገቡ ድሎች 2 ሞርተር 7 ብሬን 6 ስናይፐር ከ100 በላይ ክላሽንኮቭ ከበርካታ ተተኳሽና ከ30 በላይ አገዛዙ ሰራዊት ጋር ተማርኳል። ዘመቻው በመቅደላ ማሻ ከተማና አካባቢው በተንታ ወረዳ በአማራ ሳይንትና በኦግዲ ግንባሮች ላይ ነው የተደረገው። አሳምነው ክፍለ ጦር ወልዲያ ሽንቁሩ ላይ የደፈጣ ጥቃት በመፈጸም ታላቅ ጀብድ ሰርተው ድል ተጎናጽፈዋል። አሳምነው ክፍለ ጦር ከ2ኛና 4ኛ ሻለቃ የተውጣጡ አባላቶች ወልዲያ ሽንቁሩ ላይ ዛሬ የካቲት 23 2018 ዓ.ም የደፈጣ ጥቃት በመፈጸም ከአንድ ጓድ በላይ የጠላት ኃይል በመደምሰስና ቁጥሩ ያልታወቀ በማቁሰል ታላቅ ጀብድ ሰርተው ድል ተጎናጽፈዋል። በሌላ በኩል ዘመቻ ሽመልስ በአድዋ ድል መታሰቢያ 206ኛ ኮር በ5 ግንባሮች በከፈተው የተቀናጀ ማጥቃት ደማቅ ድል አስመዝግቧል። በወርሃ የካቲት የጥቁር ህዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ሰርቶ በጃዊ በተሰዋው እንቁ ታጋይ በአርበኛ ሽመልስ ዘመቻ ያወጀው አፋብን ቴዎድሮስ እዝ 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 10 ሰዓት ጀምሮ በከፈተው የተጠናከረ ውጊያ በውሃ ጋኖ የመሸገውን ጠላት 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ጠላትን በምሽጉ አንገቱን ቀልተዋለች ሲል ኮሩ አስታውቋል። ባልተጠበቀ ሰዓት የታቀደ ውጊያ የከፈተው 206ኛ ኮር በደብረ ማርቆስ ከተማ እስከ ንጋቱ 1 ሰዓት በመፋለም አስደናቂ ጀብድ የፈጸመ ሲሆን በተመሳሳይ ከንጋቱ 12 ሰዓት ጀምሮ እስከ 4 ሰዓት በሊባኖስ ከተማ የመሸገውን ጠላት የተናነቀው 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት አስክሬን ላይ እየተረማመደ የማይደፈሩ የሚባሉ የቁም ምሽጎችን ሲንዱ አርፍደዋል። በዚያው ደውጊያ የጠላት የጦር አመራሮችን ጨምሮ ሚኒሻና አድማ ብተናዎች መገደላቸው ተረጋግጧል። ያገዛዙ ኃይል
ሳይተሳሰር ከደብረ ማርቆስ ደጀን ቁይ ድረስ መጠነ ሰፊ ጥቃት የከፈተው 206ኛ ኮር የጠላትን ዋና ወታደራዊ ካምፕ አድርጎ የተቀመጠበትን የኤትኖራ ወታደራዊ ሰፈር በሞርተር በመደብደብ የኃይል ሚዛኑን ያዛባው 34ኛ ክፍለ ጦር በደጀን ወረዳ በጉብያ ከተማ በሚሸገው ጠላት ላይ ከንጋቱ 12 ሰዓት ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሙትና ቁስለኛ ሲደረጉ ጠላት ዙ 23 ሞርተር መድፍና ቢኤም ቢጠቀምም የኃይል ብልጫ መውሰድ አልቻለም። በቅጥል ስሙ ኮከብ ተብሎ የሚጠራው የአድማ ብተና ዘመቻ መሪ በተገደለበት የጉብያ ግንባር 34ኛ ክፍለ ጦር ከጠላት ጋር በመተናነቅ ጠንካራ የሚባሉ ምሽጎችን በቦምብ በማፈራረስ ጠላት የሚመካባቸው የሚሊሻ አመራሮችም ተገድለዋል። በሌላ ግንባር 24ኛ ክፍለ ጦር በቁይ ከተማና አቅራቢያ ባደረገችው ማጥቃት የደባይ ጮቄ ሻለቃ የተሰጣትን ግዳጅ በብቃት በመወጣት በርካታ የጠላት ኃይል መደምሰሷም የታወቀ ሲሆን በተለያዩ ቦታዎች እስከ 6 ሰዓት ተኩል በተፈጸመው ማጥቃት ከ125 በላይ የጠላት ኃይል ላይ ጉዳት መድረሱም ተገልጿል። በጀግናው ሽመልስ ዘመቻ ሰይመው የጠላትን ኃይል በማዛነፍና የግንኙነት መስመሩን በመበጣጠስ በጉብያ የመሸገውን ጠላት ሙሉ ድምሰሳ የፈጸመው 206ኛ ኮር በኮር ወታደራዊ አመራሮችና የክፍለ ጦር ወታደራዊ አመራሮች ሻለቆችን በማቀናጀት ከሌሊቱ 10 ሰዓት ጀምሮ ያደረጉት ውጊያ የጠላትን ማዘዣ ጣቢያን ጨምሮ በ5 ግንባሮች ድል መቀዳጀታቸውን የ206ኛ ኮር ወታደራዊ መምሪያ አስታውቋል። አብይ አህመድ በትግርኛ ቋንቋ ያደረጉት ቃለ መጠይቅ የጦርነት ጅማሮን ማብሰሪያ ፊሽካ እንደሆነ እየተገለጸ ነው። የብልጽግናው አገዛዝ ህዝብ በፍቅር አደባባይ ወጥቶ ያከብረው የነበረውን የአድዋ ድል በዓል በኃይል የስርዓቱ ሹማምንትና ካድሬዎች ብቻ እንዲያደርጉት ካደረገ ዓመታት ተቆጥረዋል። በዚህም የአድዋ ድል በዓልን ጀግኖች የሚዘከሩበት ታሪክ የሚታወስበት ከማድረግ ይልቅ የጦርነት ፕሮፓጋንዳ የሚነዛበት አድርጎታል። ከብርሃኑ ጁላ እስከ ታዬ አጽቀሥላሴ ከአዳነች አቤቤ እስከ አይሻ መሐመድ ያሉ የብልጽግና ሹሞችም በዓሉን የጦርነት መቀስቀሻና የብልጽግናን ፕሮፓጋንዳ ማስተጋቢያ አድርገው ትለዋል። በሚያሳዝን ሁኔታ ደግሞ አብይ አህመድ በትናንትናው ምሽት በተላለፈው ቅንጣቤ ትግርኛ ቃለ መጠየቃቸው ጦርነት ሊጀምሩ መሆናቸውን አረጋግጠዋል። ከዚህ ቀደም ጥቅምት 24 2013 ዓ.ም ከትግራይ ጋር ውጊያ ከመጀመራቸው በፊት ተመሳሳይ የትግርኛ ቃለ መጠይቅ ማድረጋቸው ይታወሳል። አሁንም በተመሳሳይ ይህንን ጦርነት ከትግራይም ከኤርትራም ጋር ውጊያ ለመክፈት ዳርዳር እያሉ ባሉበት ሁኔታ የትግርኛ ቃለ መጠይቅ ሰጥተዋል። የቃለ መጠይቁ አድራጊዎች ቢለያዩም ቃለ መጠይቁ ግን ተመሳሳይ ይዘት ያለው ይመስላል። የህወሓት ኃይሎችን ሰይጣናዊ የሚያደርግና የእርሳቸው መንግስት ቅዱስ አድርጎ የሚያቀርብ ነው። በዚህ ክልል ህወሓት ወደ መሬት መውረድ በማይችል ሐሳብ የታሰረ ድርጅት ነው ያሉት አብይ አህመድ ብቻውን የቀረው ህወሓት እንደ እብድ ውሻ ከትግራይ ወጣቶች፣ ከጸጥታ ኃይሎች፣ ከትግራይ ዲያስፖራዎችና ከመላው የትግራይ ህዝብ ጋር ተጣልቷል ብለዋል። ታዲያ ህወሓት ከሁሉም ኃይል ጋር ከተጣላ ሊወጋን ነው የምትሉት ማንን ይዞ ነው ተብለው አልተጠየቁም። ከትግራይ ህዝብ ጋር፣ ከወጣቱ ጋር፣ ከጸጥታ ኃይሉ ጋር ህወሓት ከተጣላ ሊቀመንበሩ ደብረጽዮን ገብረ ሚካኤልና ጽህፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔር ክላሽ ይዘው ይወጉናል ብላችሁ ነው የሰጋችሁት የሚል ጥያቄም የለም። ሆኖም አብይ ሌላውን ኃይል ብቻውን እንደቀረ ሲያነሱ ራሳቸውስ ብቻቸውን እንደቀሩና በኃይል ጠርንፈው የያዙት ጦርና በሌብነት የተጨማለቀው ካድሬ ብቻ እጃቸው ላይ እንደቀረ አልገባቸው። ነገር ግን ህወሓትም ከነጌታቸው ረዳ ጋር ተጣልቷል፣ ህዝቡም ትቶታል የሚል የተሳሳተ መረዳት ውስጥ የገቡት አብይ ባሳለፍነው አርብ በመላው ትግራይ የተካሄደው ሰልፍ ሳያስደነግጣቸው አልቀረም የሚሉም አሉ። ለዚህም ይመስላል በጦርነት ዋዜማው የትግራይን ህዝብ በቋንቋው ላውራው በሚል በትግርኛ ቃለ መጠይቅ ያደረጉት። ኤርትራን በሚመለከት ባነሱት ሐሳብም በፍቅራቸው ጊዜ ያልታያቸውን አስተያየት ሰጥተዋል። ሻዕቢያ ስልጣን ሲይዝ 30 ፋብሪካዎች ነበሩ፣ ዛሬ አንዱም አይሰራም፣ አንድ ዩኒቨርሲቲ ነበር፣ እሱም ተዘግቷል ብለዋል። ከ3 ዓመት በፊት ኤርትራ ወዳጃችን ናት ሲሉ የነበሩት፣ የጨለማ ቀን አጋራችን ሆኗል ሲሉ የነበሩት፣ ከኢሳያስ ጋር ቀለበት የተጠላለቁት፣ ከሳዋ እስከ አስመራ ተመላልሰው ከኢሳያስ ጋር የተቃቀፉት አብይ አህመድ ዛሬ ላይ ከዛን ጊዜ በፊት ነበሩ ያሏቸውን ችግሮች እያነሱ ማማት ጀምረዋል። ሆኖም ግን ይህ የአብይ የትግርኛ ቃለ መጠይቅ የመካከለኛው ምስራቅ ውጥረት ተከትሎ የጦርነት ፊሽካ ማስጀመሪያ መሆኑ እየተነገረ ነው። የኢትዮጵያን አየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሃኖች ተገደሉ። ጥቃቱ የተፈጸመው ዛሬ የካቲት 23 2018 ከቀኑ 7 ሰዓት ላይ ሲሆን ጥቃቱ የተፈጸመበት ቦታ ደግሞ በአፋር ክልል ገገዴ ተብሎ በሚጠራው አካባቢ ላይ መሆኑን የአካባቢው ነዋሪዎች ነግረውኛል ሲል መረብ ሚዲያ ዘግቧል። በጥቃቱ ህጻናትን ጨምሮ በርካታ አርብቶ አደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል።
በተጨማሪም በርካታ የቤት እንስሳት የተገደሉ ሲሆን መኖሪያ ቤቶችም ወድመዋል። ኢትዮጵያ የውጭ ወራሪን በመመከት ዳር ድንበሯን ያስከበረችበትን 130ኛ ዓመት የአድዋ ድል ቀንን እያከበረች በምትገኝበት ዕለት ድንበሯ ተደፍሮ በዜጎቿ ላይ እንዲህ አይነት ዘግናኝ ጥቃት መፈጸሙ እጅግ ልብ ሰባሪ ነገር ነው ሲሉ የአካባቢው ነዋሪዎች ጨምረው ገልጸዋል። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በአፋር ክልል ንጹሃኖች ላይ ያነጣጠረ የሰው አልባ አውሮፕላን ድብደባ ሲፈጽም ይህ ለሶስተኛ ጊዜው ነው። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ የተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። በደቡብ ሱዳን በተፈጸመ ድንገተኛ ጥቃት ቢያንስ 169 ሰዎች ተገደሉ። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ አገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸውን የአገሪቱ ባለስልጣናት ገልጸዋል። ጥቃቱ የተፈጸመው ሮይንግ ተብሎ በሚጠራው ግዛት መሆኑን የግዛቲቱ ቃል አቀባይ ጄምስ ሞኒላውክ ሚጆክ ተናግረው የጥቃቱ ፈጻሚዎች ከጎረቤት ግዛት የመጡና ከተቃዋሚው የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉ ብለዋል። የሱዳን የነጻነት ጦር ግን የሀገሪቱ ግዛቶች ግጭቶችን ከፖለቲካ ጋር እያነካኩ ነው በሚል የቀረበበትን ክስ አስተባብሏል። ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ነች በማለት የመንግስታቱ ድርጅት በተደጋጋሚ አስጠንቅቋል። ቃል አቀባዩ እንዳሉት ከሟቾቹ መካከል 79 የሚሆኑት የመንግስት ታጣቂዎች ናቸው። ቀሪዎቹ 90 ሟቾች ደግሞ ህጻናት፣ አዛውንቶችና ሴቶች ናቸው ብለዋል። 15 የቆሰሉ ሰዎች ለሕክምና ወደ አብዬ ግዛት ተወስደዋል። የካቲት 22 2018 ዓ.ም አመሻሽ ላይ ጥቃቱ ድንገት ሲፈጸም የአካባቢው የመንግስት ታጣቂዎች ምላሽ ቢሰጡም ጥቃቱን መመከት አልቻሉም። የአካባቢው የፖሊስ አዛዥን ጨምሮ በርካታ ፖሊሶች በጥቃቱ ተገድለዋል። ታጣቂዎቹ መኖሪያ ቤቶችን በእሳት በማያያዝ ከፍተኛ ውድመት ፈጽመዋል። በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ወኪል ጥቃቱን ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸውን ገልጸዋል። እንደዚህ አይነት ጥቃት ሊፈጸም እንደሚችልም ከ48 ሰዓት በፊት ማስጠንቀቂያ ደርሶት እንደነበር የድርጅቱ ወኪል ገልጿል። በደቡብ ሱዳን የመንግስታቱ ድርጅት ወኪል አኒታ ኪኪ ግቤው እንደዚህ አይነት ጥቃቶች ሰላማዊ ሰዎችን ኢላማ ለሚያደርጉ በፍጥነት መቆም አለባቸው ብለዋል። አክለውም ጥቃት የደረሰባቸውን የማህበረሰብ ክፍሎች ለመከላከል እና መልሶ ለማቋቋም ከደቡብ ሱዳን መንግስት ጋር እየሰሩ መሆናቸውንም ገልጸዋል። የመንግስታቱ ድርጅት ወኪል ሁለቱም አካላት ወዲያውኑ ግጭት እንዲያቆሙና ወደ ግንባር እንዲገቡ ጥሪ አቅርበዋል። ከቆሰሉት የተወሰኑ ሰዎችም ሕክምና እየሰጠ መሆኑን የመንግስታቱ ድርጅት ወኪል ገልጿል። በተፈጠረው የጸጥታ ስጋትና በደረሰው ከፍተኛ ጥቃት ሳቢያ ሟቾች በጅምላ መቀበራቸውን ኤኤፍፒና የሀገር ውስጥ መገናኛ ብዙሃን ዘግበዋል። ተከታታይነት ባለው ግጭት ምክንያት ጆንግሌ በሚባለው ሌላ ግዛት የድንበር የለሽ የሕክምና ቡድን በጎ አድራጎት ድርጅት 26 ሰራተኞቹ መጥፋታቸውን ገልጿል። የበጎ አድራጎት ድርጅቱ በግዛቷ 2 ቀጠናዎች እርዳታ ማቆሙን አስታውቋል። ጥር ወር መጀመሪያ አንደኛው የሕክምና መስጫ ጣቢያው በመንግስት የጦር ጀት ጥቃት እንደተፈጸመበትም ገልጿል። በ2003 ዓ.ም ነጻነቷን ያወጀችው ደቡብ ሱዳን በእርስ በርስ ጦርነት፣ በሙስናና በድህነት በተደጋጋሚ እየተፈተነች ትገኛለች። የመንግስታቱ ድርጅት በፈረንጆቹ 2018 በፕሬዝዳንት ሳልቫኪርና በምክትላቸው ሬክ ማቻር የተደረሰው የስልጣን መጋራት ስምምነት በመጣሱ በአገሪቱ የእርስ በርስ ጦርነት ሊያገረሽ ይችላል በማለት አስጠንቅቋል። አሜሪካ በኢራን የተጀመረው ጦርነት እንደሚቀጥል ስትገልጽ ኢራን በእስራኤል ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ትራምፕ በኢራን ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ያሉ ሲሆን የኢራን መንግስት የኑክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን የሚሳኤል መርሃ ግብር የኑክሌር ግንባታ ለመሸፈን ያለመ ነበር ሲሉም ተደምጠዋል። ኑክሌር የጦር መሳሪያና የረጅም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብለዋል። በኢራን ላይ እየወሰዱ ያሉት እርምጃ ዓላማው የአገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑን ፕሬዝዳንቱ ገልጸዋል። በተገደሉት የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለንም ብለዋል። በኢራን ላይ የተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱ ገልጸዋል።
ተናግረዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዚያም በላይ የመዝለቅ አቅም አለው ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ እርምጃ ማብቂያ የሌለው ጦርነት ሆኖ ይቀጥላል የሚለውን ስጋት ውድቅ አድርገዋል። ጠቅላይ ሚኒስትሩ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በቴህራን የሚገኘው አገዛዝ ከተመሰረተበት ጊዜ ጀምሮ አሁን እጅግ ደካማ በሆነበት ደረጃ ላይ እንደሚገኝ ጠቁመው ድርጊቱ ፈጣንና ወሳኝ በሆነ ውጤት እንደሚጠናቀቅ አስረድተዋል። እንደ ኔታንያሁ ገለጻ የአሜሪካና የእስራኤል ጥቃቶች በኢራን ውስጥ ያገዛዙ ለውጥ እንዲመጣ ምቹ ሁኔታዎችን የሚፈጥሩ ሲሆን ይህም በመካከለኛው ምስራቅ ለሚታዩ 95 በመቶ ችግሮች መፍትሄ እንደሚሆንና በእስራኤልና በአረብ ጎረቤቶቿ መካከል ያልታሰበ የሰላም ዘመን እንደሚያመጣ ገልጸዋል። ይህ በእንዲህ እንዳለ አሜሪካ በእርግጥም የአገዛዝ ለውጥን ትፈልጋለች ወይስ አትፈልግም በሚለው ላይ ከዋሽንግተን የሚወጡ መረጃዎች የተደበላለቁ ናቸው። የመካከለኛው የመከላከያ ሚኒስትሩ ፔት ሄግዜት የአገዛዝ ለውጥ የአሜሪካ ግብ እንዳልሆነና ዋናው ዓላማ የኢራንን ሚሳይል ባህር ኃይልና የኑክሌር ስጋቶችን ማክሸፍ እንደሆነ ቀደም ብለው ተናግረው ነበር። በሌላ በኩል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኦፕሬሽን ኤፒክ ፊውሪ የተጀመረው እስራኤል ልትወስድ ያሰበችውን የቅድመ መከላከል ጥቃት ተከትሎ ኢራን በአሜሪካ ጥቅሞች ላይ ልታደርስ የምትችለውን አጸፋ ለመቀልበስ መሆኑን መግለጻቸው እስራኤል አሜሪካን ወደ ጦርነት ጎትታ አስገብታታለች የሚል ትችት አስነስቷል። ለዚህ ትችት ምላሽ የሰጡት ኔታንያሁ አስተያየቱን ሳቂታና የማይረባ ሲሉ አጣጥለውታል። ፕሬዚዳንት ዶናልድ ትራምፕ የዓለማችን ጠንካራ መሪ መሆናቸውንና ለሀገራቸው እንዲሁም ለቀጣዩ ትውልድ ትክክል ነው ብለው የሚያምኑትን ውሳኔ በራሳቸው ግንዛቤ እንደሚወስኑ በመጥቀስ ፕሬዚዳንቱን አወድሰዋል። ኔታንያሁ በቃለ ምልልሱ ወቅት ለትራምፕ ያላቸውን አድናቆት ደጋግሞ የገለጹ ሲሆን ፕሬዚዳንቱም ተከታዮቻቸው ቃለ ምልልሱ እንዲከታተሉ ቀደም ብለው ጥሪ አቅርበው ነበር። በተመሳሳይ የአሜሪካ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ በሚገኙ በርካታ ሀገራት የሚኖሩ ዜጎቹ በአስቸኳይ አካባቢውን ለቀው እንዲወጡ ጥብቅ ማስጠንቀቂያ አስተላልፈዋል። ሚኒስትሩ ባወጣው መግለጫ በሁኔታዎች አለመረጋጋት ምክንያት ከፍተኛ የደህንነት ስጋት ስላለ አሜሪካውያን ያሉበትን ስፍራ በመደበኛ የንግድ በረራዎች ተጠቅመው አሁኑኑ እንዲለቁ አሳስበዋል። ይህ ውሳኔ የተላለፈው በኢራንና በእስራኤል መካከል ያለው ወታደራዊ ግጭት እያየለ በመምጣቱና ቀጠናዊ ጦርነት ሊቀሰቀስ ይችላል የሚል ስጋት በመኖሩ ነው። ይህ የአስቸኳይ ጊዜ መመሪያ ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስ እና የመንን ጨምሮ በዌስት ባንክና ጋዛ የሚገኙ ዜጎችን ሁሉ ይመለከታል። የውጭ ጉዳይ ሚኒስትሩ በእነዚህ አካባቢዎች ያለው ሁኔታ በማንኛውም ሰዓት ሊባባስ እንደሚችል በመጠቆም ዜጎቹ የጉዞ እቅዳቸውን እንዲያስተካክሉና ለደህንነታቸው ከፍተኛ ጥንቃቄ እንዲያደርጉ መክሯል። ኢራን በእስራኤል የተለያዩ ግዛቶች ላይ ያነጣጠሩ በርካታ ሚሳኤሎችን መተኮሷን የእስራኤል ጦር በዛሬው ዕለት አስታውቋል። ጥቃቱን ተከትሎ በመላ አገሪቱ ለሚገኙ ዜጎች በስልካቸው የጥንቃቄ መልእክት የተላለፈ ሲሆን ሁሉም ነዋሪዎች በአቅራቢያቸው ወደሚገኝ የቦምብ መጠለያ እንዲገቡ ጥብቅ መመሪያ ተሰጥቷል። ይህ እርምጃ የተወሰደው በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ ወደ ከፍተኛ ምዕራፍ በተሸጋገረበትና ቀጥተኛ ጥቃቶች እየተሰነዘሩ ባሉበት ወቅት ነው። የእስራኤል መከላከያ ሰራዊት እንዳለው ከሆነ የአየር መከላከያ ስርዓቶች ከኢራን የሚሰነዘሩትን የሚሳኤል ጥቃቶች ለማክሸፍና ስጋቱን ለመቀነስ በከፍተኛ ንቃት ላይ ይገኛሉ። ጦሩ የመከላከያ ስርዓቶቻችን ጥቃቱን ለመመከት ስራ ላይ ናቸው ሲል በሰጠው መግለጫ አረጋግጧል። በኢራንና በእስራኤል መካከል የተጀመረው ይህ መጠነ ሰፊ ወታደራዊ ግጭት በቀጠናው ያለውን ስጋት እጅግ የገፋ ያደረገው ሲሆን ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ትኩረት እየተከታተለው ይገኛል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን